ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ዛሬ በአሜሪካ ኢሚግሬሽን ታሪክ ውስጥ ትልቅ መነጋገሪያ ስለሆነው አዲስ መመሪያ እናገራለን። የትራምፕ አስተዳደር በአሜሪካ የሚገኙ ስደተኞች ከዚህ በኋላ የግሪን ካርድ ለማግኘት ወደ ትውልድ ሀገራቸው መመለስ አለባቸው የሚል አዲስ ሕግ አውጥቷል። አዲሱ የትራምፕ አስተዳደር ባወጣው ሕግ መሰረት ከዚህ በኋላ በአሜሪካ ውስጥ ሆናችሁ የግሪን ካርድ ማመልከት ወይም ማግኘት አትችሉም፣ ታግዷል ማለት ነው። Well, the Trump administration announcing a major shift in how it processes green card applications. Moving forward, non-immigrants in the U.S. are going to have to return to their home countries. Scripps News legal affairs correspondent Avidjoy Burnett is looking into this change. So, Avidjoy, who would be impacted by it? ስለዚህ በአሜሪካ የምትገኙ ኢትዮጵያን ይህ ዶናልድ ትራምፕ ያወጣው አዲሱ ሕግ ወይም አዲስ መመሪያ ማንን ይነካል፣ እንዲሁም ማንንስ ከሀገር ያስወጣል ወይም ዲፖርት ያስደርጋል የሚለውን አጠቃላይ ሙሉ መረጃ ይዤላችሁ ቀርብ ያለው ሙሉ ቪዲዮን መከታተላችሁን እንዳትረሱ። የተብራራ ኢንፎርሜሽን አንድ ባንድ ስለምሰጣችሁ ማለት ነው። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ በአሜሪካ በምንም አይነት ሁኔታ ውስጥ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። Quite a few people, a couple thousand people, maybe hundreds of thousands, according to some immigration attorneys, could be impacted here. This is a new memo that was released by the Department of Homeland Security under USCIS. And according to officials in the Trump administration, according to this memo, they say people who are here in the United States who want to apply for a green card, they must leave the United States, head back to their home countries, and apply for the green cards from outside of the United States. መግቢያ እንደነገርኳችሁ ዶናልድ ትራምፕ አዲስ ሕግ ወይም አዲስ መመሪያ አውጥቷል። አዲሱ ሕግ ወይም አዲሱ መመሪያ መግቢያ ላይ እንደነገርኳችሁ በአሜሪካ ውስጥ በጊዜያዊ ቪዛ፣ ለምሳሌ በተማሪ ቪዛ፣ በቱሪስት ቪዛ እንዲሁም ደግሞ በጊዜያዊ የስራ ቪዛ ወይም ደግሞ ቴምፖራሪ ወርክ ፐርሚት የምንለው እንዲሁም በህገወጥ መንገድም ሆነ ዶክመንት ሳይኖራችሁ በአሜሪካ ለምትገኙ ሰዎች ወይም በአሜሪካ ለሚገኙ ሰዎች ለግሪን ካርድ ለማመልከት ከፈለጉ ወይም ግሪን ካርድ ማግኘት ከፈለጉ በቅድሚያ ከአሜሪካ ወጥተው ማለትም ወደ ትውልድ ሀገራቸው ወደ ኢትዮጵያ ወይም ወደ ሌላ ወደ ትውልድ ሀገራቸው መመለስ እንዳለባቸውና ከዚያ በኋላ ለግሪን ካርድ ማመልከት እንዳለባቸው የሀገር ውስጥ ደህንነት ሚኒስቴር ወይም DHS የምንለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና USCIS ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው በጋራ በመሆን አዲስ መመሪያ አውጥቷል። ከዚህ በኋላ እንደነገርኳችሁ ግሪን ካርድ ማግኘት ከፈለጋችሁ ተማሪዎችም ከሆናችሁ በቱሪስትም ከሆነ ሄዳችሁት በጊዜያዊ የስራ ቪዛ ወይም በቴምፖራሪ ወርክ ፐርሚት አማራጭ ያላችሁም ሆናችሁ እንዲሁም ደግሞ አንዶክመንትድ የሆናችሁ ዶክመንት አልባ ሆናችሁ ወደ ህጋዊ አሰራር ወደ ግሪን ካርድ ሙቭ ለማድረግ ወይም ለመቀየር እያሰባችሁ ያላችሁ ሰዎች ይህ አዲስ ሕግ ይመለከታችኋል። ከዚህ በኋላ ግሪን ካርድ ለማግኘት ሀገራችሁ ሄዳችሁ ወይም ወደ ትውልድ ሀገራችሁ ወደ ኢትዮጵያ ተመልሳችሁ ብቻ ነው ለግሪን ካርድ ማመልከት የምትችሉት ሲሉ ገልጸዋል። Quite a few people, a couple thousand people, maybe hundreds of thousands, according to some immigration attorneys, could be impacted here. This is a new memo that was released by the Department of Homeland Security under USCIS. And according to officials in the Trump administration, according to this memo, they say people who are here in the United States who want to apply for a green card, they must leave the United States, head back to their home countries, and apply for the green cards from outside of the United States. አዲሱ ሕግን ይመስላል። መመሪያው ዓላማ ወይም ይህ አዲሱ ሕግ ሊወጣ የቻለበት ምክንያት የኢሚግሬሽን መስሪያ ቤቱ ቃል አቀባይ እንደገለጹት ወይም የዩኤስሲአይኤስ ኃላፊ እንደገለጹት ማለት ነው። ይህ ውሳኔ ሕጉ መጀመሪያ ወደ ነበረበት መንፈስ ለመመለስ እንዲሁም በአሜሪካ የሚገኙ ስደተኞች የሀገሪቱን የኢሚግሬሽን ስርዓት በትክክል እንዲከተሉ ወይም ሕግን ለማስከበር ታስቦ የወጣ አዲስ መመሪያ ነው ሲሉ ገልጸዋል። እንዲሁም አያይዘው ከአቅም በላይ የሆኑ ልዩ ሁኔታዎች ለምሳሌ እንደ ስደተኛ ወይም ሪፊውጂ አማራጭ ውስጥ ካልሆኑ በቀር ማንኛውም ሰው ወደ ሀገሩ ተመልሶ ማለትም ኢትዮጵያን ከሆናችሁ ወደ ኢትዮጵያ፣ ኤርትራውያን ከሆናችሁ ወደ ኤርትራ ማለትም ወደ ሀገራችሁ ተመልሳችሁ ነው ከዚህ በኋላ ለግሪን ካርድ ማመልከት ወይም ግሪን ካርድ መጠየቅ የሚቻለው ሲሉ ገልጸዋል። ታዲያ ይህ አዲሱ መመሪያ ማንን ይነካል ወይም ማንን ይመለከታል የሚለውን ስንመለከት ይህ መመሪያ በመቶ ሺዎች የሚቆጠሩ ሰዎችን ማለትም በአሜሪካ እንደነገርኳችሁ
በዘረዘርኩላችሁ አማራጭ ውስጥ የምትገኙ ሰዎችን እንዲሁም አጠቃላይ ማንኛውም ኢሚግሬሽኖች ማለት ነው ይመለከታል። በተለይ ደግሞ በአሜሪካ ውስጥ ኑሮ መስርታችሁ ለምትገኙ እንዲሁም በኩባንያ ውስጥ ተቀጥራችሁ ወይም በቅጥር ስራ ላይ ያላችሁ ተቀጥራችሁ የምትተዳደሩ ሰዎችን በከፍተኛ ሁኔታ ይመለከታል። ወይም ከአሜሪካ ዜጎች ጋር በትዳር የመሰረታችሁ ወይም ትዳር የጀመራችሁ ሰዎች የአሜሪካ ዜግነት ካለው ሰው ጋር ትዳር መስርታችሁ ግሪን ካርድ ለማግኘት እያሰባችሁ እንዲሁም እየሞከራችሁ ያላችሁ ሰዎችን ይመለከታል። እንዲሁም ደግሞ ግሪን ካርድ ፕሮሰስ ጀምራችሁ ሂደቱን እየተጠባበቃችሁ ወይም በፔንዲንግ ሁኔታ ላይ ያላችሁ ሰዎች እንዲሁም ግሪን ካርድ ለመጀመር ወይም ወደ ዶክመንት ወደ ህጋዊ አሰራር ለመግባት እየሞከራችሁ እየተንቀሳቀሳችሁ ሂደቱን እየተጠባበቃችሁ ያላችሁ ሰዎችንም ይመለከታል። ስለዚህ ማንን ይነካል ለሚለው ጥያቄ አሁን በዘረዘርኩላችሁ አማራጭ ውስጥ የምትገኙ ሰዎችን ይመለከታል። And according to officials in the Trump administration, according to this memo, they say people who are here in the United States who want to apply for a green card, they must leave the United States, head back to their home countries and apply for the green cards from outside of the United States. This memo was issued late last evening, but we started to see more details on what reactions were like. በመጨረሻም ከኢሚግሬሽን ጠበቆች እንዲሁም ከሰብአዊ መብት ተከራካሪዎች የተሰጡ ግብረ መልሶችን ልንገራችሁና ቪዲዮ እናጠቃልላለን። ከተሰጡት ግብረ መልሶች ውስጥ አንዳንድ ጠበቆች ማለትም በአሜሪካ የሚገኙ የኢሚግሬሽን ጠበቆች ማለት ነው ይህ ሂደት ሊቀጥል ስለማይችል ብዙም ስጋት ውስጥ ልትገቡ አይገባም እያሉ ይገኛሉ። ይህም ያሉበት ምክንያት ልክ እንደ ሁል ጊዜው አዳዲስ ህጎች በአሜሪካ ይወጣሉ። ነገር ግን የወጡ ህጎች ሁሉ ተግባራዊ አይሆኑም፣ ላይተገበሩ ይችላሉ። እንዲሁም ከዚህ በፊት እንደተመለከትነው በርካታ አስደንጋጭ እንዲሁም አሳሳቢ የሆኑ አዳዲስ ህጎች በአሜሪካ ላይ ዶናልድ ትራምፕ አውጥተዋል። እንዲሁም ከዶናልድ ትራምፕ በፊት የነበሩ አስተዳደሮችም አውጥተው ነበር። ነገር ግን የወጡ አዲስ ህጎች በሙሉ ወደ ስራ አልገቡም፣ ወደ ተግባራ አልገቡም። ስለዚህ ይህም ልክ እንደነዚህ ሁሉ የአዲሱ ህግ ወደ ስራ ሊገባ ስለማይችል አትደናገጡ፣ መረጋጋት ነው ያለባችሁ እያሉ ይገኛሉ። በሌላ ሳይድ ደግሞ ሌሎች ጠበቆች በከፍተኛ ሁኔታ ደንበኞቻቸው እየተደናገጡባቸው እንዲሁም እየተጨናነቁባቸው በዚህ አዲስ መመሪያ ምክንያት እየተጨናነቁባቸው እንዲሁም ጉዳያቸውን ወደ ፍርድ ቤት እየወሰዱ እንዳሉ እየገለጹ ይገኛሉ። ነገር ግን አጠቃላይ ያለው መረጃ ይሄን ይመስላል። እስቲ ይህ አዲሱ መመሪያ ወደ ስራ ይገባል፣ ይተገበራል ወይስ አይተገበርም የሚለውን አብረን የምንከታተል ይሆናል። ነገር ግን ዩኤስሲአይኤስ እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው ይህንን አዲስ መመሪያ አውጥተዋል፣ ወደ ስራም እናስገባዋለን እያሉ ይገኛሉ። አብረን የሚሆነውን እንመለከታለን። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ እንዲሁም በአጭሩ ኦን ፖይንት ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ አዲስ መመሪያ ምን ትላላችሁ? የትራምፕ አስተዳደር ከቀን ወደ ቀን አሳሳቢ የሆኑ አስደንጋጭ የሆኑ አዳዲስ ህጎችን ማውጣቱን ተያይዞታል። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ለዚህ ቻናል አዲስ የሆናችሁ በአሜሪካ የምትገኙ ማለትም በምንም አይነት አማራጭ ውስጥ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በቀጣይ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ቪዲዮን ከመውጣታችሁ በፊት ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ መረጃ እንገናኛለን። መልካም ጊዜ